በስተመጨረሻም አደይ እንግዲህ ሽምግልና ሊላክላት ነው። ዴቭ አሁን ጀግና እየሆነ ነው ማለት ነው። እዚህ ጋር አንድ ያስገረመኝ ነገር አለ። እንትና እንግዲህ ብርሃን እንግዲህ እወደዋለሁ፣ አፈቅረዋለሁ በህልሜ እየመጣህብኝ እያለች ነበር ባለፈ ጊዜና እንግዲህ ትናንት ተቃቅፈው ነበረ። ዛሬ አደይ ደረሰችባቸው ማለት ነው። እናቲቱም ታዲያ አንቺ ተይ እንጂ እያደረግሽ ያለሽው ነገር በጣም የተሳሳተ ነው። የእህትሽን እጮኛ እንዴት እንደምታዩ እኮ አይቼሻለሁ ቅድም። እንደው ምን ሆነሻል አንቺዬ? አረ እንደው ተይ ተይ እያሉ ሲቆጧት ነበረ ማለት ነው። እንግዲህ ብርሃንም እኔ እኮ ያኔ እዛ ገጠር የመጣ ጊዜ ምናምን ብላ ሰበባ በዛች ተናግሬያለሁ እንግዲህ ብላ እንትናለች። ከዛ በኋላ ዶክተርዬ አደይ ናፈቀችኝ፣ ስንት ቀን ሙሉ እኮ አይቻት አላውቅም። ወይኔ እኔ መጨረሻዬ እንደዚህ ይሁን እያለ እንግዲህ ለሩታ ደውልላትና ራስንን ቢዚ ያድርግ። ሩታዬ እናት የምትሻለ አደይ ያው ተይዛለች ለማለት ፈልጌ ነው። አደይ የምትወዳትም አንዳንዴ እኛ ውስጣችን የምንወደውን ሰው ወይም የማይወደንን ሰው ብንፈልግም ያ ሰው ደግሞ የሌላ ሆኖ ይገኛል ማለት ነው። ስለዚህ ተስፋ ቁረጥና ከሩታዬ ጋር አሁን ማለት ነው። እሷም የለችም፣ አባቷ ታሞ ምናምን ነገር ነው መሰለኝ የለችም ለጊዜው። የአደይ እናትም እንግዲህ የምርቃት አንበሸበሹበት። ታዲያ ምንም ቢሆን አባት ካለ ማንም ሰው አይደፍርሽም። ስለዚህ አባትሽ አውቃለሁ በድሎሻል፣ ግን አባት የላትም ወይ ትባያለሽ። ምንም ቢሆን ተከርኖ ይብሰል አባትሽ መምጣት አለበት ስትል በፍጹም አባቴ የኔን ደስታ አይፈልግም። የኔን ደስታ ቢፈልግማ ቆየ እኮ ቢድረኝ፣ ግን እሱ የራሱን ደስታ እንጂ የኔን ደስታ አይፈልግም። ክብር ክብር እያለ ከማልፈልገው ሰው ሊድረኝ እያቆበቆበ አይደል እንደሚገኘው እማዬ። ስለዚህ አንቺ እንኳን ተረጅኝ እንጂ እናቴ ብላ እንግዲህ አደይ ለቅሷን ለቀቀችው። ከዛ ነይ በቃ እኔ ላልቅስልሽ ብለው እሳቸውም እንግዲህ ለጊዜው ነው፣ ግን ያው አባቷ መምጣት አለበት ግዴታ ነው ማለት አባቷ በህይወት ካሉ የልጃቸው ደስታ የማያስደስታቸው ምንም ያው ውስጣቸው እንግዲህ ባይፈልገውም ለማለት ፈልጌ ነው። ምክንያቱም እሳቸው የሚፈልጉት ያንን የሀብታሙ ልጅ ነው፣ የንጉሱ ልጅ። እሷ ደግሞ አትፈልግም፣ የማትወደውን ሰው ወይም የማታውቀውን ሰው ማግባት አትፈልግም። የምትወደው እሱ ዴቭን ነው። ስለዚህ እሱን ነው የምፈልገው ብላ ነው ከዚህ በፊት እንግዲህ። ዴቭም ደግሞ እውነት ለመናገር ለአደይ ብዙ መስዋዕት ከፍሏል፣ ግን ያው ዞሮ መጋባታቸው አይቀርም ለማለት ፈልጌ ነው። ቤተሰቦቹም እንግዲህ አስፈቅደው ይሁን አይፈቀዱለት አላውቅም፣ ብቻ ሽማግሌ እታለም ነች ያዘጋጀችለት ማለት ነው እንጂ የእሱ እናት በፍጹም አደይን እንዳገባት አትፈልግም። እሷ የምትፈልገው ያቺ ቤሪን እንዳገባ ብቻ ነው የምትፈልገው። ስለዚህ ያው ይጋባሉ ብዬ ተስፋ አደርጋለሁ። ሊዱ ደግሞ እንግዲህ አዲስ የመጣውን ልጅ ሄኖክ ነው ምናምን የሚባለው ልጅ እንግዲህ እሱን ከእሱ ፍቅር ይዟታል። እሱ ግን እሷን ትቶ ወደ ሮማኔ አዛም ብሏል ማለት ነው። ሮማኔ ደግሞ የአሹ ናት፣ አሹ ቀብራራው የሚዬ ልጅ። ስለዚህ ማንም ሰው እንዲነካበት አይፈልግም። አሁንም ተጣልተዋል እንግዲህ ሮማንና አሹ በጣም ተጣልተዋል። ከፍቶታል፣ ደብሮታል ብቻ ምናምን ነገርና አሹ ምን ሆነህ ነው ያለ ወትሮ እዚህ ጋር ታድራለህ፣ እዚሁ ትቀመጣለህ፣ ምንድን ነው ስትለውታልም እታለም እትዬ እንደው የሮማኔ ነገር እኮ ነው፣ እንደው አለመግባባት ተፈጥሮ በመሀላችን ተጣልተው የእሷ ኩርፊያ አስጨንቆኝ። አይ እናንተ ምናችሁ ነው? ቆይ በመሀላችሁ ምን መጣ? ፍቅራችሁ እኮ የሚያስቀና ነበረ። ምን ሆናችሁ ነው? አይ እትዬ አንዴ ነው ከሚባል እዚህ መጥቶ ነው ስለ እሷ ሲያወራ በቃ ተናድጄ ተናገርኩ፣ እሷም በዛው ተናገረችኝ ምናምን አለና አሁንም አልቀረም እንግዲህ አሊባባ ልጎ ቤራን ኳኩቷል። አሊባባ እንግዲህ የናሹ የሀገራቸው ሰው ነው፣ የነ ዳይመንድ ማለት ነው። እዛ የገጠር አደይም ልታውቀው ትችላለች፣ ግን አደይ ያላወቀችው ይመስለኛል እስካሁንና እንግዲህ ዞሮ ሄድና በራን ኳኳልኝ እኔ ዶላሩን አፈስብሃለሁ ብሎ ላከው። እሱም ይሄ አሊባባ የሚባለው እንግዲህ ሄዶ ወረሲያን ኳኳ ከአሹ ጋር ተገናኙ። አሹ አሊባባ እየተባሉ ነበረ ማለት ነው እንግዲህ። እና ሊዲያም አሁን ሄኖክ የሚባለው ልጅ ፍቅሩ ቀነስ ብሏል ከሷ ላይ። እንዴት ነው የማይደውልልኝ? ለምንድን ነው የማይደውልልኝ? እያለች ያዙኝ ልቀቁኛለች። እናም ባለፈ ጊዜ ስለ ሮማን ውበት እንግዲህ ስላደነቀ ብቻ ሮማን እሱን ትፈልገዋለች።
ብላ ሮማኔን እንግዲህ ጠምዳ ይዛታለች፣ ሊዲያ ማለት ነው። እንግዲህ ምንም ማድረግ አይቻልም። ሰው የሚታየውን ነው የሚያደንቀው አይደል? አደነቃት። ቆንጅዬ ናት ደግሞ ሮማኔ ማለት ነው። ሊዲያም ቆንጆ ናት፣ ግን እሱ ደግሞ በይበልጥ ስላደነቃት በዛ ተናደደች ማለት ነው። እናም እንግዲህ እሱም በዛው በማድነቁ አልቀረም። ስለ እሷ ብቻ ነው የሚያወራው። ይኸውልህ ኤኒ አርፈ ወደ መጣህበት ብትመለስ ይሻላል። እዚህ እነ ዳይመንድ ካገኙ ያሹ የሚባል ሰውም ካገኘ እኔ እነግርልሃለሁ። እኔ ኃላፊነቱን አንወስድም። በሮማኔ ቀልድ አያውቁም እነሱ። በሮማን በአደይ ቀልድ አያውቁም። እውነቴን ነው የምልህ። በተለይ ዳይመንድ ብሎ አስጠንቅቆታል ማለት ነው። እሱ ደግሞ ምን ታካብዳለህ? እኔ ስለወደድኳት ነው። በቃ እኮ ልጅቷ በጣም አይኗ፣ ውበቷ፣ ጸጉሯ እያለ ወይ አልዘፈነ እንደዛ እያለ እንግዲህ እኔ ተናግሬያለሁ። ብቻ እንግዲህ ይሄ ልጅ ሊያሳበደኝ እኮ ነው በገዛ እጄ ናና ብዬ አምጥቼው እያለ እንግዲህ ዶክተርም አደይ አሁን ቤተሰቦቿ ስለመጡ በዛ ቢዚ ሆናለች። ኮኮሻና ዳይመንድም እንግዲህ ወደ ፍቅር ገብተዋል ማለት ነው። አሁን ቀስ በቀስ ወደ ፍቅር ተወደዋለች እኮ ግን ያው ዛሬ ግን ይፋ አድርገውታል ማለት ነው እንደሚዋደዱ። እኔ የምታስቀኝ ያቺ ቅምጥል የምትባል ልጅ ናት። ኧረ ሰው እንዴት ነው ሰውን መረዳት የሚያቅተው? በጣም እኮ ነው የሚወዳት ግን ቅምጥልን። በፊት አውቃለሁ አደይን ይወዳት ነበረ ኪንጎ ማለት ነው። ግን አሁን እሱ አደይ የሌላ ሰው መሆኗን ሲያውቅ ግን እቺ የልጅነት ፍቅረኛውን አግኝቷል። በጣም ነው የሚወዳት። ግን እሷ ቅናቷ አይጣል ነው። ጌታ ሆይ ትዕግስት ውስጠኝ። ዛሬ እንግዲህ እሱ ያናገረኝ እሷ ታናገረኝ እየተባባሉ ቆይ ይጠራኛል አሁን ብላ እንደውልቅ ስትል እሱም አንገቱን ቀርቅሮ ዝም አለ። ሊጠራት ነበረ ግን ያው አስቸጋሪ ነው ብቻ ዞሮ። እናም ኤላየም እንግዲህ የለልዬ ነገር በጣም አስጨንቆታል። እቺ ቅምጥል የምትባለዋም አስጠንቅቀዋለች። ይኸውልህ በወንድሜና በለሊ መሀል እገባለሁ የምትል ከሆነ እኔ ራሴ ዋጋህን እሰጥሃለሁ። እራሷ እንዴት ነው የምታየው ደግሞ? ወንድ እኮ ነው እሱ። ጉድ እኮ ነው እናንተ። አይ አገናኛለሁ። አውርታችሁ ያልጨረሳችሁትን ነገር አውርታችሁ መጨረስ ትችላላችሁ። ምንም የሚፈጠር ነገር አይኖርም ማለት ለሊና ኤላ ቢገናኙ ምን ይፈጠራል? ምንም የሚፈጠር ነገር የለም ማለት ይገናኛሉ፣ ማውራት ያለባቸውን ያወራሉ። እሷ ያው ባለትዳር ናት። ግን ያው መጥቶ እንደዚህ ከሚንከራተት ቁርጡን አውቆ ወደ መጣበት ብሄድ ጥሩ ነው። የወንድም ጥሩ አለው እኮ ጎበዝ። እናም ቅምጥል እንግዲህ አስጠነቀቀችው ማለት ነው። እሱ ግን ቤዛ ብር ሰጥሻለሁ፣ የፈለግሽውን ያክል ገንዘብ ሰጥሻለሁ፣ ብቻ አድራሻዋን የት እንዳለች እንድትነግረኝ ይፈልጋለሁ ስላላት ዛሬ ደውላ እንግዲህ ለሊ አድራሻ አግኝቼዋለሁ ስትለው በጣም ተደሰተ። አምላኬ ሆይ በስተመጨረሻም ለልዬ ላገኛት ነው አለ። ባለትዳር መሆኗን ዘነጋህ? እንዴታው እጅህንም ላትጨብጥ ትችላለች። ምክንያቱም ባቡሬ ስለሚናደድ አሁን እሷ በእርግጥ ከባቡሬ ጋር ጥሩ ህይወት እየኖረች ነው ማለት በፍቅራቸው ደስ የሚል ነው። ግን በትዳሯ ደስተኛ ብትሆንም የአክስቶቿ ልጅ ግን ትዳሯን ሊበጠብጡት ቤት መጥተዋል በአንድ እግሩ። ስለዚህ ለልዬ ገና ነው ፈተናዋ፣ በጣም ነው የሚበዛው እውነቱን ለመናገር በጣም አንደኛ ባቡሬንና ለልዬን ልታለያያቸው ነው ያችን ልጅ ማለት ነው። እንደዛ ስታወራ ነበር ትናንትና በስልክ። ሲቀጥል ደግሞ የእናቴን ቤት አስመልሳለሁ። ለሊ እግሯን አፈናጣ ትዳር ይዛ እዚህ ቤት ውስጥ እናቴ ይዛ። ስለዚህ ይሄንን ቤት ለእናቴ አደርገዋለሁ በቅርቡ። ወይዘሮ ለሊ እኔ ማን እንደሆንኩ አታውቂኝ። በአንቺ ቤት እኮ አሁን እናቴ አብራኝ እዚህ አንቺ ቤት የመጣው መስሎሻል? ሞኞ እሰራላችኋለሁ ሁላችሁም። እናቴ ላይ እንደተጫወትሽባት ዋጋችሁን ይሰጣችኋለሁ ለእያንዳንዳችሁ እያለች እንግዲህ ስትፎክር ነበር ማለት ነው። እቹ የለሊ ያክስቷ ልጅ። ስለዚህ ለልዬም ደግሞ እንግዲህ ማድረግ ያለባትን ታደርጋለች። ከዛ በኋላ የሚፈጠረውን ማየት ነው ማለት ነው። ግን አንዳንድ ጊዜ ብቻ ከባድ ነው የምላችሁ ነገር የለኝም። በዚህ ልክ ነው የሰው ልጅ ክፋቱ። እንግዲህ ለልዬም ደግሞ ተወደው ነበረ በሱ ምክንያት። በእርግጥ ብዙ ነገር ከፍላለች፣ ብዙ ዋጋ፣ ብዙ ታማለች፣ የቤዛ መጫወቻ ሆናለች። እንዴ እዛ ቤዛ ራሱ መድኃኒት ቀይራ አይምሮዋን እንድትስት አድርጋታል ነበር እንዲህ በዚሁ የተነሳ። ስለዚህ ያው በሷ አይፈረድም ለማለት ፈልጌ ነው። ምክንያቱም
ብዙ ነገር ሆናለች። ኤላዬ እያለች ያገኘችውን ሰው ሁሉ ኤላ እያለች ስትጣራ ታዲያ ያ ሁሉ አልፎ ዛሬ ከባቡሬ ጋር አንድ ላይ ሆነው እንግዲህ በነገራችን ላይ ለምን እንደው ባላቅም ሰዎች ጥለዋችሁ የሄዱና በሆነ ጊዜ አጋጣሚ ደግሞ ይመለሳሉ ወደ እናንተ ህይወታችሁን እኮ ለማመሰቃቀል ማለት ነው። በዛ ሰዓት ግን ታዲያ በርን መክፈት ተገቢ አይደለም ማለት የልባችሁን በር በፍጹም ጀግና ሆናችሁ ማሳየት እንጂ ድጋሚ ወደ ህይወታችሁ እንዲገባ አለመፍቀድ። ያዘው ሰባብሮ ከሄደ በኋላ ደግሞ እንደገና ሌላ ታሪክ የማይሆነው። ለማንኛውም እንግዲህ ያው ይገናኛሉ። ቤዛ ደውላለታለች ማለት ነው። ቅድም አይታችሁ ከሆነ እንግዲህ የአደይ ሰርግም ቀጣይ ሊሆን ነው ማለት ነው። እንግዲህ አደይ ደስ ብሏታል፣ ብቻ ደስ ብሏታል። አደይ መጨረሻው ይመር። እናቱ ትመጣና ምስቅልቅሉን እንዳታወጣው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም አደይና ዴቭ ሊጋቡ ነው። ሽምግልናው ተልኳል ማለት ነው በአማረ ሁኔታ።